ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሸዋሊድ ባህላዊ ክብረ በዓል የሀገራችን ደማቅ በዓልና የጋራ ሀብታችን ነው ሲሉ የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር ገለጹ። በድሬዳዋ ከተማ የሸዋሊድ ባህላዊ ክብረ በዓል በድምቀት ተከብሯል። ይድነቃቸው ጌታቸው በዝርዝር ያቀርበዋል። በድሬዳዋ ከተማ የሸዋሊድ ባህላዊ ክብረ በዓል በደማቅ ሁኔታ ተከብረዋል። በመድረኩ የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር እንደገለጹት በሐረሪ ብሔረሰብ ልዩ ባህላዊ መገለጫ የሆነው የሸዋሊድ ባህላዊ ክብረ በዓል በአስተዳደሩ ሸዋሊድ የአንድነት፣ የሰላም፣ የልማትና የብልጽግና ተምሳሌት በሚል መሪ ቃል መከበሩን ተናግረዋል። በሐረሪ ብሔረሰብ ዘንድ ከሚከበሩ ቱባ ባህሎች መካከል አንዱ የሆነው የሸዋሊድ ክብረ በዓል በዓለም አቀፍ ደረጃ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ የማይዳሰስ የዓለም ቅርስ ሆኖ በ2016 ዓ.ም የተመዘገበ የሀገራችን አኩሪ ባህልና የጋራ ሀብታችን ነው ብለዋል። ባህሉ የሰላም የፍቅርና የመቻቻል ባህልን የሚያንጸባርቅ በመሆኑ እውቅናውን እንዲያገኝ ያስቻለው መሆኑንም ተናግረዋል። በተመሳሳይ ክብረ በዓሉ ወጣቶች የሚተጫጩበት ይበልጥ የሚግባቡበት ባህልና አኗኗራቸውን የሚያንጸባርቁበት እንደሆነም ገልጸዋል። ከንቲባው አክለውም በዓሉ ባህላዊ እሴቱን በጠበቀ መልኩ በአስተዳደሩ ነዋሪ የሆኑ የሐረሪ ማህበረሰብን ጨምሮ በርካታ የባህሉ አድናቂዎችን በማሳተፍ በጋራና በአንድነት እንደተከበረ ማስታወቀዋል። በአስተዳደሩ ተወላጅ የሆኑ ሐረሪዎች ከወንድም ብሔር ብሔረሰቦችና የተለያዩ ነዋሪዎች ጋር ባህላቸውን በዚህ በደመቀ መልኩ በጥምረት ማክበራችን የህዝባችን የጋራ አንድነትን ለማጠናከር ለባህል ትውውቅና ለዜጎች መቀራረብ አይነተኛ አስተዋጽኦ የሚያበረክት መሆኑን ተናግረዋል። በዓሉ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በማይዳሰሱ የዓለም ቅርስ ከተመዘገበ በኋላ በአስተዳደራችን በተለያዩ ሁኔታዎች በድምቀት መከበሩ በዓሉን ልዩ ያደርገዋልን ብለዋል። ዓለም አቀፍ እውቅና የተቸረውን የሸዋሊድ ክብረ በዓል ልንንከባከበውና እሴቱን አስጠብቀን ልናስቀጥለው ይገባልም ሲሉ ተናግረዋል። በተለይም ለአካባቢው ቱሪዝም ዘርፍ መጠናከር አንድነታችንን በማጎልበት የድሬዳዋንና የሀገራችንን የልማትና የብልጽግና ጉዞ ከዳር ለማድረስ ዘርፈ ብዙ ጠቀሜታ ያበረክታልን ብለዋል። በየዓመቱ በአስተዳደራችን ሸዋሊድን በድምቀት ለማክበርና በዓሉን ለመጠበቅ ተሳትፏችሁን ይበልጥ አጠናክራችሁ ማስቀጠል ይጠበቅባችኋል ሲሉ ከንቲባው መልእክታቸውን አስተላልፈዋል። በመድረኩ ለፕሮግራሙ መሳካት የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋናቸውን አቅርበዋል። በክልሉ ፓርቲው የህብረተሰቡን ተጠቃሚነት ለማረጋገጥ ቃል በገባው መሰረት በቁርጠኝነት እየሰራ እንደሚገኝ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። በክልሉ ብልጽግና ፓርቲ በሁለተኛው ጉባኤ የተወሰኑ ውሳኔዎችና አቅጣጫዎች ዙሪያ ላይ በሁሉም ወረዳዎች የተጀመረው የወጣት ክንፍ ውይይት እንደቀጠለ ነው። ትዕይንት ደባልቄ ተጨማሪ አላት። በሐረሪ ክልል ብልጽግና ፓርቲ በሁለተኛ ጉባኤ የተወሰኑ ውሳኔዎችና አቅጣጫዎች ዙሪያ ላይ በሁሉም ወረዳዎች የተጀመረው የወጣት ክንፍ ውይይት እንደቀጠለ ነው። በትላንትናው ዕለት ከድሬ ጠያራ ወረዳ ወጣት ክንፍ ጋር በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የተወሰኑ ውሳኔዎችና አቅጣጫዎች ዙሪያ ውይይት አድርጓል። በውይይት መድረኩ የተገኙት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት ፓርቲው ብልጽግና ለህዝብ የገባውን ቃል የሚያከብርና የሚፈጽመው ነው ብለዋል። በዚህም በበጀት ዓመቱ በርካታ ሰው ተኮር ተግባራትን በስኬት በመፈጸም የማህበረሰቡን ተጠያቂነት እያረጋገጠ ለህዝቡ ቃል የገባቸውን ተግባራት በቁርጠኝነት ለመተግበር ከመላ አባላቱ ጋር እየሰራ እንደሚገኝ ተናግረዋል። በቀጣይም ስኬቶቻችንን አስጠብቀን ለበለጠ ከፍታ ስራዎችን በቅንጅት በመስራት የህብረተሰቡን ሁለንተናዊ ተሳትፎና ተጠቃሚነት ማረጋገጥ ይገባል ብለዋል። በውይይት መድረኩ ተገኝቶ መልእክት ያስተላለፉት የክልሉ ወጣቶች ክንፍ ሰብሳቢ ወጣት ሙስጠፋ ኤልያስ በክልሉ የወጣቶች የኢኮኖሚና የፖለቲካ ተጠቃሚነታቸው ከፍ እንዲል በአብሮነት በመስራት የላቀ ውጤት እንዲመዘገብ እንዳስቻለ ገልጸዋል። በተለይም ባለፉት ዓመታት በክልሉ በስራ ዕድል ፈጠራ ዘርፍ በአካባቢያችን የሚገኙ ጸጋዎችን ወደ ገቢ በመቀየር የወጣቶች ተጠቃሚነት ማሳደግ መቻሉን ገልጸዋል። ወጣቶችን አካታች የሆነ የኢኮኖሚና የፖለቲካ
የፖለቲካ ምህዳሩን በማዳበር በሁሉም የእኩል ተጠቃሚነትን ለማረጋገጥ የለውጡ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። የድሬ ጠያራ ወረዳ አስተዳዳሪ አቶ መሐመድ ጀማል በበኩላቸው የአመለካከትና የተግባር አንድነትን በማጠናከር ጥራት ያለው ብቁ አመራርና አባል በመፍጠር መደበኛ ስራዎችንና የውስጠ ፓርቲ ስራዎችን አስተሳስሮ በብቃት መወጣት እንደሚገባ ገልጸዋል። ለጠንካራ የፓርቲና ተቋም ግንባታ የወጣቱ ተሳትፎ ወሳኝነት ስላለው በየደረጃው የሚገኙ ወጣቶች ለሀገሪቱ እድገትና ብልጽግና የበኩላቸውን አስተዋጽኦ ማበርከት እንዳለባቸው አስታውቀዋል። የመድረኩ ተሳታፊዎች በበኩላቸው ውይይቱ ፓርቲው በጉባኤው ያሳለፋቸውን ውሳኔና አቅጣጫዎች ለመፈጸም ግልጽነት የተፈጠረበት ነው ሲሉ ገልጸዋል። በመርሃ ግብሩ ላይ የወረዳ ወጣቶች ክንፍ ሰብሳቢዎች፣ የወረዳ አመራሮችና የወጣት ክንፍ አባላት ተገኝተዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ለበጎ ፈቃደኞች የፋሲካ በዓልን ምክንያት በማድረግ የራት ግብዣ አካሂዷል። ለበጎ ፈቃድ አገልግሎት ከተለያዩ ሀገሪቱ ክፍል ወደ ሐረሪ ክልል ለመጡ በጎ ፈቃደኞች አስፈላጊውን ድጋፍ ሊደረግ እንደሚገባ ተገልጿል። ዘገባው የአብዲ ኡስማን ነው። ፈቃዱ በላይ በዝርዝር ያቀርበዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ በተለያዩ የሀገሪቱ አካባቢዎች ለበጎ ፈቃድ አገልግሎት ወደ ክልሉ ለመጡ ወጣቶች የፋሲካ በዓልን ምክንያት ማድረግ የራት ግብዣ አድርገዋል። በስነ ስርዓቱ ላይ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ እንደተናገሩት ወጣቶቹ ከቤተሰብ ርቀው በዓል ሲያከብሩ እንዳይሰማቸው ማድረግ የራት ግብዣው መካሄዱን ገልጸዋል። በሰላም ሚኒስቴር አስተባባሪነት 300 የሚሆኑ ወጣቶች ወደ ክልሉ በመምጣት በጎ ፈቃድ ስራዎች ላይ መሰማራታቸውን ኃላፊው አስታውቀዋል። በጎ ፈቃድ አገልግሎቱ በህዝቦች መካከል ወንድማማችነትን ለማጠናከርም ዓላማ ይዞ የሚሰራ መሆኑን አቶ ተውፊቅ ገልጸዋል። የክልሉ ህብረተሰብ ወጣቶችን ተቀብለው በቤተሰባዊነት ሊያሰሯቸው እንደሚገባም ተናግረዋል። ወጣቶቹ በበኩላቸው ወደ ክልሉ ሲመጡ ከፍተኛ አመራሮችን ጨምሮ የተደረገላቸው አቀባበል ያስደስታቸው መሆኑን አስታውቀዋል። ሐረር የፍቅር ከተማ መሆኗን ሲሰሙ የነበሩትን በተግባር ማየታቸውን ወጣቶቹ ገልጸው የራት ግብዣው በቤተሰብ ዘንድ ሆነን በዓል ያከበርን ያህል እንዲሰማን አድርጎናል ሲሉ መደሰታቸውን ገልጸዋል። ተልኳቸውን ጨርሰው ሲሄዱ ሐረር ያላትን መልካም እሴቶች ለማስተዋወቅም ቃል ገብተዋል። በክልሉ የኮሪደር ልማት ስራዎችን ህብረተሰቡ በኔነት ስሜት ሊጠብቅና ሊንከባከብ እንደሚገባ የሐረሪ ክልል ማዘጋጃ ቤት አስታወቀ። የክልሉ ነዋሪዎች የልማት ስራውን ለመጠበቅ ዝግጁ መሆናቸውን ተናግረዋል። ፈቃዱ በላይ ተጨማሪ አለው። በሐረሪ ክልል የኮሪደር ልማት ስራዎች ከተጀመሩ ወዲህ የከተማይቱን ገጽታ ከመቀየሩ በተጨማሪ የቱሪስት ፍሰት ቁጥሩ እንዲጨምር ማድረጉ ይታወቃል። ታዲያ ሰሞኑን 3ኛው ዙር የ5 ኪሎ ሜትር የጀጎል ውስጥ ለውስጥ የኮሪደር ልማት ስራ መጀመሩም ይታወሳል። በዚህ ጉዳይ ላይ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የክልሉ ማዘጋጃ ቤት ኃላፊ አቶ ኤልያስ ዩኑስ እንደተናገሩት በጀጎል ዓለም አቀፍ ቅርስ ውስጥ የተካሄዱ የሚገኙ ልማት ስራዎች አበረታች ሁኔታ ላይ እንደሚገኙ ገልጸዋል። ይህንንም ስራዎች ትውልዱ ቅርሱን ጠብቆ ለመጪው ትውልድ በተገቢ መልኩ ለማስተላለፍ ሊንከባከብና ሊጠብቀው እንደሚገባ ኃላፊው ተናግረዋል። ጀጎል አልፍ ዓመት ቢሁሉፍ ዚነበሬው ውስጡ ዘበይ ነብሪ ዚና ኡመት አያይ ሲና አዋይ ሲና ቅጤዞም ሩህዞ ኩት በዚ ቀራ ሄሎ ባይቲንታ በጂ ጀጎል ከ1000 ዓመት በላይ የኖረው በውስጡ የኖረው የነበረ ህዝብ እንደራሱ ይጠብቀው ስለነበረ ነው። ብዙ የዓለም ሀገራት ታሪክ የሆነው የቀሩት እንደራስ ስላልታዩ ነው። ጀጎልን እንደራሳችን ከጠበቅነው ለመጪው ትውልድም ማስተላለፍ የምንችለው ነው። አባቶቻችን የሰሩትን ስራም ለመጪው ትውልድ የምናስተላልፈው የኔነት ስሜት ሲሰማን ነው። አንዳንድ ብልሹ ስራዎች፣ ቅርስን የሚያበላሹ ስራዎች ስናይ ለመንግስት ብቻ የምንተወው አይደለም። ህዝቡም እንደራሱ መጠበቅ አለበት። በተለይም ወጣቶች ቅርስን ለመጠበቅ በትኩረት ሊሰሩ ይገባል እላለሁ። አቶ ኤልያስ አክለውም የኮሪደር ልማት ስራው ዓላማው የመኖሪያ ቦታን ምቹ ማድረግ መሆኑን ገልጸው የአካባቢ ነዋሪም ከሌላው በበለጠ መልኩ ለኮሪደር ልማት ስራው የራሱን አስተዋጽኦ ማድረግ እንዳለበትም አስታውቀዋል። ቶያው ይጀጎሉ ሙች ዛነሳ ሀታኝ ይቤትና ፍዛል ነባሪዞ እንተባይቲንታ ነባሪዞ ሉይ አቡይጆት መስጠማ የኔሮት ዲላጋቹ መቀራህ መፍረቅ አልባ አዞ ኩሶዞም እስቲ ደለገማ ጀጎልን ምቹ የማድረግ ስንል በዋነኝነት ተጠቃሚው ነዋሪው ነው። ነዋሪው ደግሞ ልዩ ትኩረት ሰጥቶ የልማት ስራውን መጠበቅ አለበት። ከተሰራም በኋላ በጋራ በመሆን ጽዳቱን መጠበቅ እንዲሁም ከሊባና ከብልሹ አሰራሮች መጠበቅ አለበት ብያምናለሁ። ቅርሱን ካልጠበቅነው ለመጪው ማስተላለፍ አንችልም። ሁሉም የበኩሉን እንዲወጣም መልእክቴን ለማስተላለፍ ወዳለሁ። የአካባቢው ነዋሪዎች እንደገለጹት የልማት ስራው እየተንከባከቡ እንደሚገኝና ሌሎችም በተመሳሳይ ስሜት ሊጠብቀውና ሊንከባከቡ እንደሚገባም መልእክታቸውን አስተላልፈዋል። አብይ አህመዱም ባዝነ ዲጀ መዚሄጅ መዝሊያጣሳ ፊዝ በተስባዩ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን ሲያይ በጣም ተደስቶ ነው ሄደው።
ሀገራችን እንደሚታወቀው የምትታወቀው በአንድነት ነው። ለሀገራችን ከዚህ በላይ መስራትና የተሰራውንም መጠበቅ አለብን። ህዝቡ በኔነት ኃላፊነት ስሜት የኔ ነው ብሎ መጠበቅ አለበት። እየተሰራ ያለው ስራም ቀላል አይደለም። እንደ ራሳችን ነው የምናየው። ባዚና መተዋደድ መትግዳደር መሰመንበርቲ ባዲንቴ ኩሉ ዚናም ኑቀሄና ዩኔስኮም ሀገራችን የፍቅርና የመቻቻል ሀገር ናት። በዩኔስኮም ተመዝግባለች። ዶክተር አብይ አህመድም መስክሮልናል። ከዚህ በላይም ለውጥ ማሳየት አለብን። ለውጥ ሞረማ ቤቀብ ሐልበና ባይንተኛን ሁሉ ቤ እናስ ኢንተርኔት ጠብ ሞሸ ዚና አረቤና ግን የለና በእውነትም እኛ ነበረን ይህን መስራት የነበረብን፣ ግን ደግሞ አቅሙ የለንም። አቅሙ የሚችል ሰው ሲሰራው ደግሞ በምንችለው አቅም መደገፍ አለብን። አዛውንቶች ማለፍ አይችሉም ነበር። ከኔ ጀምሮ ሁላችንም ልንጠብቀውና ልንንከባከበው ይገባል። የተካሄዱ የሚገኙ ልማት ስራዎች የአካባቢውን ገጽታ እንደቀየሩ እንደሆነ ተናግረው የክልሉ መንግስት ለስራው የሰጠው ልዩ ትኩረት ፍሬ በማፍራቱ ምስጋናቸውን አቅርበዋል። እየተካሄዱ ያሉ የኢንቨስትመንት ስራዎች ለክልሉ ምጣኔ ሀብት እድገትና ለስራ ዕድል ፈጠራ ያላቸው ፋይዳ ከፍተኛ መሆኑ ተገለጸ። ሌቅማሌቅ አክሲዮን ማህበር በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ለመስጠት አስቸኳይ ጉባኤ አካሂዷል። ዘገባው የሐምዛ ኡስማን ነው። ሲሳይ ዘሪሁን ተጨማሪ አለው። ሌቅማሌቅ አክሲዮን ማህበር በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ለመስጠት አስቸኳይ ጉባኤ አከናውኗል። ስለ ጉባኤው ገለጻ ያደረጉት የማህበሩ ቦርድ ሊቀመንበር አቶ አብዱል ሐሚድ አብዱላሂ ጉባኤው ክፍያቸውን በጊዜው ያልከፈሉ አባላት ላይ ውሳኔ መስጠት ማህበሩ እያስገነባው ላለው የህንጻ ገንዘብ ማሰባሰብ ላይ ያተኮረ ስለመሆኑ ገልጸዋል። ማህበሩ እያስገነባው ያለው ባለ 6 ፎቅ ህንጻ መሆኑና 75% አፈጻጸም ደረጃ ላይ መድረሱን ገልጸዋል። ይህ ሆጂ ዲፕላንዝና አስቸኳይ ስብሰባ ዘፌር ነው ዛሬ ያካሄድነው አስቸኳይ ጉባኤ ነው። በጉባኤው ላይ የተለያዩ አጀንዳዎች ቀርቦ ውሳኔ የተሰጠበት ሲሆን የመጀመሪያው ክፍያቸውን በጊዜው መክፈል ያልቻሉ አባላቶች ክፍያቸውን እንዲፈጽሙ ውሳኔ የተላለፈበት ሲሆን ሌላኛው ማህበሩ ያስገነባ ላለው ሁለተኛ ፎቅ ተጨማሪ ገቢ እንዴት ማሰባሰብ ይቻላል በሚለው ላይ ተወያይተን ውሳኔ አስተላልፈናል። ታጮት ሶሌ ጋርዞ ከዘይጂው ኒባሮት ከመነም ቃለ ካነማ ታጮት ሶሌ ማህለቅ ታጮት እንደ በጉባኤው ማህበሩ ያስገነባ ያለው ሁለተኛው የገበያ ማዕከል ህንጻ አፈጻጸም ሪፖርት የቀረበም ሲሆን አስፈላጊው ግብአትና ፋይናንስ ከቀረበ በግማሽ ዓመት ሊጠናቀቅ እንደሚችልም ተገልጿል። ከዚህ በተጨማሪም በተለያዩ ምክንያቶች ክፍያቸውን ያላጠናቀቁ አባላት በአንድ ሳምንት ጊዜ ውስጥ ከ20% ቅጣት ጋር እንዲከፍሉም ውሳኔ ተላልፏል። ሌሎቹ የማህበሩ አመራሮች በሰጡት አስተያየትም ማህበሩ ካለው 275 በላይ አባላት አብዛኛው ሴቶች መሆኑን ገልጸው ሴቶች ደግሞ በኢኮኖሚ አቅማቸው እንዲጠነክሩ ትልቅ ፋይዳ አለው ብለዋል። ማህበሩ ያካሄደ ያለው የኢንቨስትመንት ስራም ለክልሉ ምጣኔ ሀብት እድገት የበኩሉን ሚና እየተወጣ መሆኑና ለበርካታ ዜጎች ስራ ዕድል እየፈጠረ ስለመሆኑም አንስተዋል። ይዞም ሁሉቤ ሻዕቢዞ መሌቀሌ ዛሽኔው ድርጅት እንተ ይባይቲ አያይሲና አዋይሲና ማህበሩ የተቋቋመለት ዋና ዓላማ ህብረተሰቡ መርዳት ነው። በተለይ ጡረተኛ የሆኑ እናቶችና አባቶች እንደ አባልነት በመያዝ የተለያዩ እገዛዎች እያደረገ ይገኛል። እንደዚህ አይነት የኢንቨስትመንት መሰረተ ልማት ስራዎችን መንግስትም እያበረታታ እንደሚገኝ ገልጸው ይህም ተጠናክሮ ሊቀጥል ይገባል ሲሉም አንስተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱ ዜናዎች ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለ30 የመንግስት ተቋማት ነፃ የዳታ ማዕከል አገልግሎት እየሰጠ መሆኑን አስታወቀ። በሌላ ዜና የኢትዮጵያ ፌዴራል ፖሊስ በበጀት ዓመቱ 9 ወራት በርካታ ህገ ወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር መያዙን አስታውቋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ምስጋና ኃይሉ በተከታይነት ያቀርበዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለ30 የመንግስት ተቋማት ነፃ የዳታ ማዕከል አገልግሎት እየሰጠ መሆኑን አስታውቋል። የኢንስቲትዩቱ ዋና ዳይሬክተር
ዳይሬክተር ዶክተር ወርቁ ጋቸና እንዳሉት በኢትዮጵያ የሚገኙ ተቋማት ዳታን በአግባቡ ጥቅም ላይ የማዋል ልምዳቸው አነስተኛ ነው። በሌላ በኩል ዳታን በትክክል የማስቀመጡ ተሞክሮ አነስተኛ መሆኑን ጠቁመው ያለውን ዳታ ተረድቶ በአግባቡ የመጠቀም ችግር በሰፊው እንደሚስተዋልም አስረድተዋል። አሁን ላይ ግን ከተቋማት ጋር ግንኙነት በመፍጠር አብዛኞቹ ተቋማት ዳታን በአግባቡ እንዲያስቀምጡና አርቲፊሻል ኢንተለጀንስን ወይም ኤአይን በመጠቀም ተቋማቸውን ማዘመን እንዲችሉ እየተደረገ ይገኛል ብለዋል። ለዚህም ለ30 ተቋማት በነጻ የዳታ ማዕከል አገልግሎት እንዲያገኙ እየተደረገ ይገኛል ነው ያሉት። ከውጭ ሀገራት በተለይም ከአሜሪካ፣ ቻይና፣ ከተባበሩት አረብ ኤሚሬቶችና ከእስራኤል ተቋማት አጫጭር ስልጠናዎች መገኘቱን ጠቁሟል። ዳታ ለአንድ ሀገር ትልቅ ሀብት መሆኑን በመገንዘብ በአግባቡ ማስቀመጥና ጥቅም ላይ ለማዋል በትብብር መስራት እንደሚገባም አጽንኦት ሰጥተዋል። የኢትዮጵያ ፌዴራላዊ ፖሊስ በበጀት ዓመቱ 9 ወራት በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር መያዙን አስታውቋል። በዚህ መሰረትም በህገወጥ የጦር መሳሪያ ዝውውር ለመከላከል በተደረገ ኦፕሬሽን 121 የጦር መሳሪያዎችን ከመኖሪያ ቤቶች፣ 8989 ከጸረ ሰላም ኃይሎች እና 36 የጦር መሳሪያዎችን በኬላዎች ላይ መያዙን ገልጿል። በተጨማሪም 6351 የተለያዩ የጦር መሳሪያዎች፣ ጥይቶች ከመኖሪያ ቤቶች 8989 51846 በኬላዎች ተይዘዋል መባሉን የፌዴራል ፖሊስ መረጃ አመልክቷል። እንዲሁም 236 የተለያዩ የጦር መሳሪያዎች፣ ካዝናዎች በመኖሪያ ቤቶችና 148 በኬላዎች ላይ መያዙን ጠቁሟል። በተመሳሳይ አንድ ብሬን ከጸረ ሰላም ኃይሎች፣ 2 ብሬን በኬላዎች የተያዘ ሲሆን 31 የተለያዩ ቦምቦች ከመኖሪያ ቤቶች፣ 25 ቦምቦች ከጸረ ሰላም ኃይሎች፣ 122 ቦምቦች በኬላዎች መያዙን ፖሊስ አስታውቋል። 32 የተለያዩ ህገወጥ ሽጉጦችን ከመኖሪያ ቤቶች፣ 128 ሽጉጦች ከጸረ ሰላም ኃይሎች፣ 102 በኬላዎች መያዝ መቻሉንም ጠቁመዋል። አንድ ስናይፐር ከጸረ ሰላም ኃይሎች በኤግዚቢትነት መያዙንና 146 ተጠርጣሪዎች በቁጥጥር ስር መዋላቸውን አስረድተዋል። ህብረተሰቡም ህገወጥ የጦር መሳሪያዎች ዝውውርን ሲመለከት በዜጎች ተሳትፎ መተግበሪያ ኢኢፒ አፕሊኬሽን እና በ991 ነጻ የስልክ መስመር ጥቆማ በመስጠት የዜግነት ድርሻቸውን እንዲወጡም ጥሪ አቅርበዋል። ፖሊስ የስራና ክህሎት ሚኒስትር ሙፈሪያት ካሚል በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተመራ ልዑካን ቡድን ያደረጉትን ጉብኝት በተመለከተ ማብራሪያ ሰጥቷል። በማብራሪያቸውም ቪየትናም በተለያዩ ኢኮኖሚ ዘርፎች የሪፎርም ስራዎችን በማከናወን ከቀውስ አዙሪት በፍጥነት መውጣት የቻለችበት ሁኔታን አንስተዋል። ተወዳዳሪ ኢኮኖሚ የመገንባት ተልዕኮ የተሰጠው የሰው ሀብት ልማት ስራ መስራቱን አንስተው በዘርፉ ቁልፍ ለውጥ ለማድረግም በትምህርትና ስልጠና ዘርፍም የረጅም ጊዜ ፍኖተ ካርታ ተቀርጾ በርካታ ስራዎች መሰራታቸውን ገልጿል። በኢትዮጵያ በዘርፉ በርካታ እንቅስቃሴዎች መጀመራቸውን አስረድተው ዘርፉን ይበልጥ ማሳደግ እንዲቻልም የትምህርትና የስልጠና ስምምነት ከቪየትናም ጋር መፈረሙን አስታውቋል። በስራና ፈጠራ እና በጥቃቅን አነስተኛ ቢዝነሶች ላይ ትኩረት ተደርጎ መሰራቱን እንደተመለከቱና ከዚህም ከፍተኛ ልምድ መቅሰማቸውን ተናግረዋል። ቪየትናም የሰው ሀብት ልማት ስራን ከትምህርት ስልጠና ጋር በማስተሳሰር ጊዜውን የዋጀ እናም ገበያ መር ወደ ሆነው ሀብት ልማት ስራ መቀየራቸውን ጠቁመው ኢትዮጵያ ውስጥም ተመሳሳይ አቅጣጫዎች መያዙን ተናግረዋል። የቴክኒክና ሙያ ስልጠና ስርዓቱ የአረንጓዴ ልማት አካል አድርገው መስራታቸውን ጠቁመው በኢትዮጵያ የቴክኒክና የሙያ ተቋማት ስርዓት ትምህርቶች የአረንጓዴ ልማት ቅኝት እንዲኖራቸው ማድረግ ላይ ተጨማሪ ስራ መስራት እንደሚያስፈልግም ተገንዝበናል ብለዋል። ከ10.6 ሚሊዮን ኩንታል በላይ አፈር ማዳበሪያ ወደ ሀገር ውስጥ ተጓጓዘ። በምርት ዘመኑ ለግብዓት የሚሆኑ ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታውቋል። ለምርት ዘመኑም 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ መሆኑን ተገልጿል። በዚህ መሰረትም እስከ ሚያዝያ 12 2017 ዓ.ም ድረስ 10.684 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ነው የተጠቆመው። 5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ እንደሚገኝ የባለስልጣኑ መረጃ ያመለክታል። በጠቅላላው ወደ ሀገር ውስጥ ከተጓጓዘ የአፈር ማዳበሪያ ውስጥም 895722 ሜትሪክ ቶን በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 172690 ሜትሪክ ቶን ደግሞ በባቡር መጓጓዙን ተጠቁሟል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ መሰናዶቻችን ጋር መልካም ቆይታ